ያለ ወድሻል ሰማኝ ወይ እሺ ሌላ አማየውን ነገር እንደው አስፈላጊ ነው እሺ እርሶ ይሄን ነገር ተቀብለው እሺ ብለውት ነው ይሄን ልጅ እሺ ምን አትፍጂ ምን በድዮት ነው እሺ ምን አድርጌ ነው አንድም ነገር ሳከርላት ሆኜ ፍቅራችን ላይ ዘና ዘብስቄ መንገሬ ነደደኝ የቤቴን ገበና እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታከጀ ነበር ለፍቅርሽ እኔማ በቤቴ ቆይ እውነቱን አይደል ቆይ እውነቱን ነው እኮ ስርዓትን ተካባል እናንቺ ማል ብዙ ያላለቀ ነው እስከ ጥግና መርትሽ ከሰው ስልጣን በሰጥሽ ከልቤ ጓዳ አንቺ ለወሽኝ በማይሆን ነገር እንደ ይሁዳ በግብር ሽማግሌ ልጅ ይወጣል ልጆትን ብዬ እንግዲህ እርሱን በየጫካው በየጥሻው አይደለም ቀለበት ያደረጉት እንግዲህ ብታወራት ከሆነ ተረጋግተህ ታወራታለህ አይመለከትም ይያን በየትኛው ቮይስ ማውራት አንተ በየትኛው አታገባትም እርሱም ቢሆን ማለት አረጋግጠሃል እንዳገባ አስረዋል አይደለ አረጋግጣል እርሱም ቢሆን ነገሩ ባሉ አልታስለሆነ ተፈታው ምንም ችግር የለውም ደግሞ ይገባሉ አስፈላጊ ከሆነ ምክንያቱም የኪያ እናትና ኪያ ላይ ጉዳት የሚያደርሱ ከሆነ አሁንም ቢሆን መባቱ አይቀርም አንድ ነገር ልንገርህ አሁንም አግብቼ ጨርሻለሁ ብለህ ትጥቂት እንዳትስ አላገባም አፋታሃለሁ ውሳኔ የተደረገብሽን መድኃኒት በማስወጣበት አስወጣለሁ እንግዲህ እናንተ እንደዚህ ናችሁ ሐዋሳ ብዳችሁ ነበር መድኃኒት ምናምን አብልታችሁ ራሳቸው መድኃኒተኞች ስለሆኑ አንቺ ላይ አድርገውብሽ ነው ያፈዘው እየሰማሽ ነው እዚህ ስራ እናቴ እርሱ በሚያውቁት መልኩ ነው ንግግር የሚናገሩት ምክንያቱም መድኃኒት ምናምን የሚሉት እኔ ላይ ያደረጉትን ነገር ነው እርሱ እየተናገሩ ያሉት የኔ ማንነትማ ማፍቀር ነው እኔ ግን እዚህ ጋር ማለት ነው አንድ ሲሰጥበሉ ቆይ እኔ ምንድን ነው እዚህ ጋር አሁን እየሰማሁ ያለው አንቺ ምንድን ነው የምታወሪው አንተ ምንድን ነው የምታወሪው የልጅሽን ስራ ስሚያ ዝም በለማ ስለ ልጅ አይመለከትም ስለ ልጅ የማውቀው ነው አጎቷ ነው ግን ስለ ልጅ የማውቀው ነው ልጄን እኔ በምጠይቃት መንገድ ራሴ ጠይቃታለሁ እናንተ ግን እዚህ ጋር ምን ቀረብን ብላችሁ ነው እንደዚህ ልትጨናጨሩ መንገድ ነው ወስዶ ቀለበት የሚያሳስራት ስለሱ አይመለከትም አንተ እንዴት ነው ሚስቴ ያይኮን ተወጣቶ ነው ውጪ እኮ አንተ ሸጣህ እንደምትልካት እኮ አውቃለሁ ልጄ ለትምህርት ነው የምትሄደው ኪያ ለትምህርት ነው የምትሄደው አውርተናል አታስሪ ገንዘብ የለማ ምንም የለም ከትምህርት የእኛ ችግር ከመጠየቅ ይልቅ የእነሱን ችግር አጠይቄም አይደለም ማለት እኮ ምንም እሱን በማግባቷ አክስቴ ነገራቸው እኔ ራሴ አውቃለሁ ተስማምተሻል ወይ በሃይማኖት የተለያየችውን ሰው ለማግባት እሱ አንቺ አናግሪኝም ዝም በይ አሁን አንቺንም አድርገውሻል ማለት ነው የሆነ ነገር እነዚህ ልትንጨረጨው እስኪ መልሱላቸው ይሄን ጥያቄያቸው መልሱላቸው እስኪ ምንድን ነው የሚያሳብዳችሁ ነው ትመኘዋለህ እንጂ መቼም አታገኘው ከዚህ በኋላ ማለት ነው ከዚህ በኋላ እሱን ሰምተኸኝ እሱን ነታው ማለት ከኔ ጋር በከባድ ነው የምትጣሉት ሰማችሁኝ እኔ አንቺ በጤናሽ አይደለሽ እኔ ቀለበት አድርጋሻል ቤተሰቦቻችን ይሄንን ነገር ከምን ጀምሮ ነው እንጂ መገላለጥ ተጀምሮ አንቺ ቀን እንኳን እንዲሆነሽ አይተሻል ክብርሽን ለምን ታወጃለሽ ሃይማኖትሽን ለምን ዝቅ ታደርጋለሽ እንደዚህ መገላለጥ ነው ሴትነት ዛሬ ቀለበት ስላደረግሽ ነው ከኔ ጋር ቀለበት አድርገሽ ነው ባይፈለኩትም ብለህ አንተ እኮ ባሪያ አይደለም ሲቀጥል ደግሞ ባሪያው ሌላውን አለባብስ ሴትነትሽ እንዲያደርግ ክብርሽ እንዲያደርግ ዝቅ እኔ ልጄ ብዙ ያላለቀ እስከ ጥግና ለእኔ ምንም ነገር ያስረዳሽን ጉዳይ ለባቂ መናገር ለእኔ መናገር አለ እሺ አይመለከተሽ ተረጋግተህ የምታወራት ከሆነ ተረጋግተህ ታወራታለህ አንሰማም ተረጋግተህ የምታወራት ከሆነ ባለቤቴ ናት አንተ ሴቶችን በየወቱ እዛም እየተባበስ በየእንትኑ ባስቀመጥክበት ቁጥር ለአንተ ሰው መጥቶ እንትን ይበል እንዴ
ከዚህ በኋላ ነግሬሃለሁ። ተቀበል። ተረጋግተህ የምታወራት ከሆነ ተረጋግተህ ታወራለህ። አለበለዚያ ግን እጅህን ቢቀስር እንኳን ብታወራ ጣፍን ዝም ብለህ አድርግ። ጮክ ብሎ ካወራ አልተወም። እስኪ የምታደርገው በፍላጎት ነው እየሆነ ያለው። ምንም ዱላ ነግሬሃለሁ። የምታወራት ከሆነ ተረጋግተህ ታወራታለህ። አይመለከትም። በየትኛው ቮይስ ማውራት ይችላል። አንተ በየትኛው ማለት እስኪ አንተ ሰማን አቅራት ከያ እወድሻለሁ። ሰማን ወይ ሌላ አማየውን ነገር እንደው አስፈላጊ አይደለም ብሎ መውጣት ካለብህ መውጣት ነው። ካንተ ታስፈ አንተ ሴቶችን እዛ እዚህ ብቻ እየወለድክ እየጠበስክ ምናምን ነገር እዚህ እዛ አስቀምጥ። ፍቅር ምን እንደሆነ ምን ታውቃለህ? ለነገሩ ክብር ምን እንደሆነ ታውቃለህ? ክብር ስለታውቃለህ እንደዚህ አድርገን ታውቃለህ? አዎ እንደዚህ በጣም ነው ያማረባት። አንተ ከዚህ ሃይማኖት እዚህ ሃይማኖት ጋር መጥተህ ካልተገናኘህ መጥተህ ክብር ስለምታውቅ ታውቃለህ። ስለ ፍቅር የት የምታውቀውን ፍቅር የት የምታውቀውን በቃ ሃይማኖት ቢገናኝ ቢያገባሽ ደስ ይለኛል። ጀግና ጫክ ብለህ እንዳታናግራት አለ ወንድ። በቃ ይሄ ነው ወንድነት። ዝም ብለህ ሃይማኖት ቢገናኙ አሁን እዚህ ጋር መመጣት አያስፈልግም። ምን ነው የሚፈልጉት? አሁን ከጨረሳችሁ ቦታ ትችላላችሁ። አይ ምን ቁጭ በልሽ ጆ አሁን ማይክ ያውናት እዚህ ጋር አሁን እዚህ ጋር ሞልከ ተሰራሽ ሰው ቤት የሚመጣው እንኳን ደስ ያለሽ ነው ማለት ነው። እስቲ ቁጭ በይና ደስ ለማለቱ መጀመሪያ ደረጃ ካኑ ጋር የተለየ ጸብ የለኝም። በሃይማኖት አትገናኙ፣ ችግር የለውም። ተሻሽለን መኖር እንችላለን። እሱ በሃይማኖት መኖር እንደዚህ ብሎ ነው በሃይማኖት ይመሳለሽ ተቋም ነው። አንተ ልጅ ነው እንዳለ ሁለት እሱ ሁለት ትሄጃለሽ አንዋርን ጤነኛ አባት መስለኛል። ጤነኛ ነሽ ግን አሁን ከመስመር ወጣ ጤነኛ ነሽ። አንተ ደግሞ ቁጭ በል በቃ አንዋር እውነቱን ልንገርህ ሃይማኖት ብትገናኙና ብታገባት ትክክለኛ ጠብቀህ የምታኖራት መከላከል የምትችል ጥብቅና። እንዴት ምን ነው ዛሬ ከጆ ጋር ጣልተሻል እንዴ? ተጣላችሁ? ቢሆንም ግን ኧረ እኔ ዘመዶቼ እኮ ያቶ እኮ እኔ የሚያስቁኝም እኔ እናንተን እኮ ነው ኮሜዲ ፊልም ከማይ እናንተን በር ይሻለኛል። ምን ሸቆጠልሽ አክስቴ? ማን ነው የሚሸጉጥልኝ? በቃ አንቺ ከገንዘብ ጋር ነው እኔን የምታያይሽ። እኔ እንትን አይደለሁም እኮ። መቼ ነው እንደዚህ እንዳይ የጠፋሽው? የእንዴት ነው ማሽን መሰልኩሽ? እንዴት ባለሽ ከገንዘብ ጋር እኔን የምታያይሽ? ወደሽ ነው ታዲያ ለዛ ነው ያስንትን ያሸሽ ታይገኛው ሰሞን እናት አንድ ነገር እርሱን ክብሮትን ለማሳነስ ብዬ አይደለም፣ ክብሮትን ዝቅ ለማድረግ ብዬ አይደለም። ነገር ግን እኔ ቀለበት ምናምን ነገር ሳደርግላት የነበረው ኪያ በጣም ተጨናንቃ በጣም ለዲያስፖራ ልሸጥሩ ልዳሩ ምናምን በጣም ራሷን መሆን አቅቷት ነበረ። ጭንቅላቷን ትንሽ ዘና ለማድረግ እሷን ለማስደሰት ብዬ ራቅ ባለ ቦታ ይዣት ሂጄ ነበር። እዛ አጋጣሚ ላይ ነው ቀለበት ምናምን ነገር ያደረኩላት ማለት ነው። እሷን ለማስደሰት ከእንትን ለማውጣት ቀለበት እዛ አደረግንላት እንጂ ሁሉንም እርሱን አስፈቅደን በክብር የሚሆነው ነገር ሁሉ ነገር ነው የምናደርገው። እናቴ እርሱ እዚህ ጋር እኔ ሽማግሌ ልኬላትም ነበር። ይሄንን ጠንቅቀህ እወቅ። እንዳንተ በየመንገዱ አይደለም እኔ ቀለበት ያደረኩት። ስለዚህ 3-4 ሺህ ምናምን ነገር ሰው ጋር ነው አብራ የነበረችው ሴት እዚህ ጋር ማናት እደረድራለሁ ማዘርሽ እዚህ ጋር አብራ የነበረችው ሴት አይቷል። እንዳንተ በየጫካው ፍቅረኛዋ ናት። ትፈልጊኛለሽ የሆነ ነገር ሆነች ሊሆን ይችላል። አቶ ግን አይመለከትም። እኔ እና አንቺ ግን እንጓደዳለን። ሰናይት ምን ሆነች? ቆይ እኔ የምልሽ የልጅነው ሁሉም ጮኸ። እኔ ያልገባኝ ነገር መቼ ነው እዚህ ደረጃ ሰናይት ጓደኛ አለች? መቼ ነው የተበላሸችው ነው ያውና ንገሩልኝ። አንተ ሰናይት ጓደኛ ሰናይት አንተ ጓደኛ አለች ማለት ነው። ይሄ ማለት ለኔ ልትደግፍልኝ ምናልባት ወደ እኔ ካዘነበላችሁ ወደ እኔ እባካችሁ አግባት ካላችሁ እባካችሁ ተው እንጂ
እባካችሁ ሰላማችሁ አንተ እኮ ጥቅሟን አይተህ እኮ ነው የቀረብካት። አንተም እኮ ጥቅሟን አይተህ ነው የኪያችሁ እኔንም ባለግ ያለ አንተ የኪያ የጥቅሟን አይተህ ነው የቀረብካት። ደስ የሚለው ግን እስከፈለከው ጥቅሟ በጣም ብዙ ነው። እጅግ የምትፈቀር እጅግ የምትወደድ ሚስት የምትሆን ትዳር የምትሆን ኪያ የሆነ ነገር አስለቅጣት ነው እንጂ ኪያ ፍቅር አስነክቼ ወደ ካናዳ ኮሚኒ ነው ለማለት ሄዳለሁ። ግን ደግሞ ልታመጥ ጠብቀኝ እስማራለሁ ሰራለሁ እሱም እዚህ የሰራ ይጠብቀኝ። ቆይ አንቺ ማነሽ? አንቺ ማን ፈቅዶልሽ ነው የምታገኙ? ምንድነው መንገዳችሁ? አንድ ነገር አንቺ ምንድነው ነጥሽ? እሱ ምንድነው ነጥሽ? እኮ አንድ እናደርገዋለን እንዴ ከልክ ነው አንድ ቢሆን የልጅ አማት ትገኝልሽ ሰው አለ አይደል? አሁን ጓደኛሽ እሺ ባላ ሙስሊም አይደል እንዴ? እና ይሁና እኮ ነው እስካሁን ድረስ አይደለም የድሮ ዘመን ነው። አሁንም እኛ አይደለም ያለው አሁን ላይ ያለው ሌላ ነገር ነው። ምን ይሆንሽ ያለሽ አንቺ ልጅ ምን እያደረግሽ ነው እንዴ? እሺ ማለት ነው ስለዚህ ጃጃሪ ለወጣሽ እኮ ማለት ነው ቀለጥሽ እኮ እንደቂቤ እንዴ ምን ማለት ነው ይሄ? እሺ ማለት ነው ሰው ያገባል ሞቶ ማለት ነው ለማለት ነው። ሲጀመር አንቺ ትዳር ጋር ምን አዘልለው አስፈጥቂ ታስባለሽ? አንቺ መጀመሪያ ትምህርትሽ ለማጣጣልሽ አንድ ፍሬ ልጅ አይደለሽም? ይሄ ትዳር ነው ለገው አሁን እኮ ማግባት ነው አይደለም ነው እና ይሄ ቀለበት ማሰር ብቻ ነው። ይሄ በቃ ይሄ ምንድነው? ይሄ ምንድነው? ቀለበት ብቻ እኮ ነው ማለት ቀለበት ብቻ ነው። ቀለበት ብቻ የቀለበቱን ወጪ ማን ያወጣ? እናንተ ነሽ። ማመዳም ከየት ያመጣል ወጪ? አንቺ ነሽ። አዎ እያወጣሽ በትኛዋለሽ ብሩ። ስንት ዳጅ አለብን እኛ ምን ያለበት ሰውነት የሚባል ልጅ የጠፋውን እንደምን መሰፍታ ፈለው እስኪ ከወጪ እስኪ ከገንዘብ ከምን በላ ሰዋዊ ማንነት ሰው የሚባል ነገር አለ። ፍቅር የሚባል ነገር አለ። ቤተሰብ የሚባል ነገር አለ። አንተ ፍቅር የላት አንተ ለኪያ ፍቅር የለ። እሺ እኔ ማለት ነው እናንተ ብትጋቡ ደስ ይለኛል፣ ግን ይሄ በታሪክ የማይሆን ነገር ነው። በቃ ለምን አይሆንም? ታውቁታላችሁ እናንተ ራሱ ይሄንማ እኮ አስረድተናል። በታሪክ የስንት ዘመን የታመንበት ነገር ነው። ትወዳታለህ፣ ታፈቅራታለህ አላልኩኝም? እሺ በሃይማኖት አንድ ሆኖ 5 እና 6 ቦታ ላይ ትዳር ያለው ሰው ጋር ነው ሊድሯት የሚፈልጉት። እኔ እሱን አይደለም ይሄ ነው ትዳር የሚያው ማለት እሱን አይደለም ይሄ ነው ማንነት ማለት እሱን አይደለም እያልኩ ያለው ነይ ኪያ ነይ የፈለገውን ነገር ያልኩት ነይ ኪያ ከኔ ጋር ሞራ ክፍል ከኔ ጋር ናችሁ ግን ከኔ ጋር ናችሁ። አንተ ምንድነው ችግር? ላውራበት እንጂ አይንጣጣ ተንጣጣ ይያል አይደለም ነገር መጀመሪያ ያሉን ሴቶችና ያለን ልጅ ወርቅ ዴኒ አልተመረመረም ማስከው ድረስ ያንተ ልጅም ሊሆን ይችላል እኮ ነው። እኔ ልጅ እንደሚላክ አውቀህ እንደዚህ ያረጋግጥ አናር እንዳለ እያወቅ ነው እንደዚህ ያረጋግጥ አንተ እናታችሁ ምን ይሆናችሁ? እናታ እኮ ነኝ እዚህ ጋር ያለው ማዘራው የእናትነት ክብር መች ያውቃል? ቀለበት ሲያደርጉ መች ነበር ነው እንደዚህ አይነት የእናትነት ስለ እናትነት ምን ያውቃል? አንተካውካል ምን እኔማ አውቃለሁ እኮ አልኩ። በደንብ ጠንቅቄ አውቃለሁ መሆን ያለበትን እና የሌለበትን ነገር። ያቺ ልጅስ እናት ቤተሰብ አላት። ያቺ ልጅ ምን ልትላቸው ነው? ሰናይት ምን ልትላቸው ነው? ሰናይት የማናት? ሰናይት ነው ያላቃትም። ስታስታምም የነበረችው ልጅ አንተ አታውቅም። አዎ ያኔ አሁን ያንተ ያለህበትን አስተሳሰብ ይዤ ነበር። ያኔ ታውኝ በሽተኛ ነበር። አንተ እዚህ ማፍቀር እዛም ማፍቀር እዛም ማግባት እዛም መጋባት ምናምን ነገር ያንተ ማንነት ፐርሰናሊቲ ሊሆን ይችላል። ከአንተ ጋር ማውራት አለ። እኔም አልፈልግም። የመጣው አንተ ነህ። ትልቅ ሰው አለ። በቃ አሁን ይሄ ነገር አስፈላጊ አይደለም። በቃ አሁን ምሮ ጨረሳችሁ። ማሚዬ ግን አሁን የሆነ ባለው ሁኔታ ድርጊቶች በሙሉ አምነውበታል። ልክ ነው እያሉ እኔ በክብር እሱ ጋር ቤተሰብ ሽማግሌ ይወቅ በክብር ልውሰዳት ልጆትን ብያር ላይ መጣሁት። ይሄ ነገር ይደውስ የገጠር ጥሎሽ አደረኩ እኮ አንተ ጥሎሽ ትወስዳለህ፣ ከዛ ልጅ ታንተ ትወስዳለህ። እንደዛ ነው። እኔ እንደዛ አይደለም ያኔ እንደምትፈልግ ስለነገርሽ ደግሞ ብቻ ነው አይደለም እኮ ነው የደገስነው። እኔ ስለደግሱ አይደለም ኪያ እያወራሁ ያለሁት ቢያንስ የሆኑት ነገሮች ተፈላልገን ተፈቃቅደን እየሆነ ነበር አይደል? እና ምንድነው ነበር ምን መጣና ነው ካንሰል ነው? ማሚዬ እርሶ ይሄን ነገር ተቀብለው እሺ ብለውት ነው ይሄን ልጅ እሺ እኔ ምን አጥፍቼ ነው? ምን በድዬዎት ነው? እሺ ምን አድርጌ ነው? አንድም ነገር ሳትቀርላት ሆኜ ፍቅራችን ላይ ጸና ዘብስቄ መንገሬ ነደደኝ የቤቴን ገበና እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታክቼ ነበር ለፍቅርሽ እኔማ በቤቴ እሺ ምን አድርጌ ምን አጥፍቼ ነው? እኔ ፈላጊ ነኝ ልጅ ምን ላድርግ? እቺ ልጅ ያለ ፍላጎቷ እንግዲህ አንተ ላይ አምጥቻ ጭናት
ይሄ እኮ እዛ ጋር እኔ እንድታገባው እሱንም አልፈልግም። አንተ ጋርም ደግሞ በጉልበት አምጥቼ መስጠት አልፈልግም። የኔ ልጅ ምን ላድርግ? ማዘር የዛኔ እሺ ብሎ ደግሞ አንተም ያለብህን ነገር ታውቃለህ። የራስህን ጉዳይ መጨረስ የኔ ጉዳይ ምንድን ነው? እሺ ኪያኔ ጋር ምንድን ነው ያለው? ንገረኝ፣ አስረጅኝ። እኔና ራሔል የሚባል ማለት ምንም ነገር የለም። ሴቶች የኔ ናቸው የኔ ናቸው። አንድ ሰከንድ ይኸውልህ ልልህ የፈለኩት ምን ነው ክዬ ወተሽ ጠብቂያለሽ። እናቴ አንድ ነገር ልንገሩት። ይኸውልህ አንድ ነገር ልንገሩት። ያደረኩት ነገር ለእርሶ ክብር ከማሳጣት አንግል አይደለም፣ በፍጹም አይደለም፣ በፍጹም እያንዳንዱ ነገር የሆኑት ነገሮች በጣም በቅጽበትና በጣም የፈጠነ ነው። ሰሞኑን ለዲያስፖራ ሊሸጣት ነው ምናምን ነገር ብለው አጎቶቿና አክስቶቿ በጣም አስጨንቀዋት ነበር። ቪዲዮቹንም አሳየሁታለሁ። ስልኳ ላይ እየተላላፉ የነበሩትን በጣም ዘግናኝ እገልሻለሁ፣ እንደዚህ አደርግሻለሁ እያለ ዲያስፖራ ተብዬ ከአሜሪካ እየላከላት ነበር። ከእነዚህ ሰዎች ነው የላኩት ሰውዬው። እኔ ይህን ነገር በምን አላወኩም። እኔ የምፈልገው ትክክል ከአንተ ጋር እንድትሆን ልጅ ትምህርቷን እንድትማር ብቻ ነው። ትማር ችግር የለም። እነዚህ ሰዎች ከዲያስፖራ ጋር ገንዘብ ቤተሰብን አሳሰራ እሷ መታመሟናተው እኔ ግሬ መውጣትን አይተቆ ይልብን ሰርቷል። በቃ እዚህ ጋር ማከብራቸው የኪያ እናት ወንድም ባትሆን ኖሮ እማረገውን ታይ ነበረ። ሰማይ እማረገውን ታይ ነበረ። ግን የኪያ እናት እኔ ሰው አከብራለሁ። ይቅርታ የኪያ እናት እንዲህ ፈልጌ አይደለም እየሆነ ያለው ግን እንድታውቁ የምፈልገው ነገር ነው። ለእንዲህ ላደርግ እያስገደደኝ ስለሆነ ነው። እንዲህ ላደርግ ማለት ነው። ሳላከብሮት ቀርቼ አይደለም ቀለበቱ እንደዚህ የሆነው። ሊያሳብዷት ነበር እነዚህ ሰዎች። በቪዲዮ በምናምን እየላከላት ሰውየው ወንድሞችሽን እገላለሁ፣ እናትሽን እገላለሁ፣ አጎቶችሽን እገላለሁ እያለ ገንዘብ ቀብድ ተቀብሎባታል። ሰውየው እየለወለ ነው። ይሄ ጭንቀት ኪያ ሊያሳብዳት ነበር። ስለዚህ ለአንሸራሽራት ሽርሽር ብዬ ሌላ ቦታ ይዣት ሄድኩኝ እናቴ። በዛ አጋጣሚ ነው ቀለበት ያደረኩላት። ሰላም መንፈሷን እንዲስተካከል ነው፣ ጤነኛ እንድትሆን ነው። አፈቅራታለሁ። ምን ያህል እንደምወዳት ያውቃሉ። ከነፍሴ በላይ ከማንነቴ ከምንም ነገር በላይ ስለዚህ ነው በቃ አልኳችሁም። እናንተ መንገዳችሁ አንድ አይደለም አልኩ አይደለም አልኩ። እናቴ ኪያ ይሄን ነገር ማሚ የሚያውቁ ኪያ የኔ ናት። ይሄን ወይም ሆን ብላችሁ ነገር እየሰራችሁ ነው ማለት። እኔ ኪያ ድርቅ ብዬ ለአንተ መስጠት አልችልም። ድርቅ ብሎ ይሱኝ ያላችሁ በክብር ሽማግሌ ልክ ነው። እርሶም ተቀብለውታል ማለት እርሶም ተቀብለውታል። እሺ ብለው ተመለስ እንዴ እናት ናቸው። ለእናት ክብር የለህም እንዴ? አሁን እናት ናቸው። ስትጮህ ትንሽ ድምፅህን እንኳን ዝቃል። ባለቤቴ ናት፣ አፈቅራታለሁ የምትለው ሴት እናት ናቸው። እየመጣሁታል በክብር ግን ሽማግሌ ልክ ይወጣታል። ልጆትን ብዬ እንግዲህ እርሱን በየጫካው በየጥሻው አይደለም ቀለበት ያደረኩት። እንግዲህ አሁን ምን ነው የሚሰጥ ማን ለኔ ነው የሚሰጥ እንደገላቸው ነው ለሴት ይሆናል ያማቸዋል። እስቲ መጣኝ ነው እሺ ልንገሩትሽ ምንድነው እኔ በክብር ሽማግሌ ልክ ይወጣታል። እሺ እናቴ እኔ ምን ላድርግ? ምንድነው ያጠፋሁት? እንደሱ ጫካ እየሄድኩኝ ቀለበት አድርጌላታል። ሽማግሌ ልክ ያለ እንደ እሺ በሉኛል። እሷ አይሆናትም። እሺ በሉኝ በቃ ማለት እሺ በሉኝ። ሊሆናት አይችልም። በየጫካው እኔ ቀለበት አላደረኩላት። ሽማግሌ ልኬ ነው በክብር። ልጅ ካልፈለገች እኔ ምን ላድርግሽ? የኔ ልጅ እስቲ የራስህን ጉዳይ ጨርስ መጀመሪያ። ኪያ ትፈልገኛለች ማሚ። እርሶ ብቻ ከዚህ ልጅ ያለያዩልኝ፣ ከዚህ ሰውዬ ይለዩዋት ማሚ። ኪያ እኔን በጣም ነው የምትፈልገኝ። በጣም እንደምትወደው አይደል? ለምን ይዘሽዋት ይችላል? ሴትዮዋ እኮ እየተባለ ነው። እናንተ መርትሽ ከሰው ስልጣን ብሰጥሽ ከልቤ ጓዳ አንቺ ለወሽኝ በማይሆን ነገር እንደ ይሁዳ ዋይ
ያው እያባበለችው ያለች ሳትፈልግ ልጅቷን አንተ ላይ እንዴት ላድርግ እኔ? እሷ አይታኔቶቹ ያው ፍቅረኛ አለው። እስቲ አንቺ ዝም በይ እህቴ። እስቲ እንደው በእናትሽ እሳት አንደድ አታንድ ምን ናት እቺ? ቆይ ምን ናት? ፍቅረኛው እንደሆነች አላውቅም። ማሚ እኔ ለምንድን ነው እሺ እኔ ጋር የምትመጪው? ለምንድን ነው የምትከተይኝ? እሺ ለኔ ለምንድን ነው እስቲ ይዘሽው ውጪ ይዘሽው ውጪ ልጄ ከኛ ጋር ይዘሽው ውጪ በቃ ከኛ ላይ አንሽልን ከቻልሽ ኪያን ትቼሽ ሶፊ የት ልሂድ? እኔ ኪያን ትቼ ወዴት ነው የምሄደው? ያለ ኪያ እኔ ህይወት የለኝም። ማሚ እባክዎትን ከዚህ ልጅ ይለዩልኝ። እኔ በክብር ነው ማዘርዬ የጠየቅኩት እኮ። እኔ በምን አቅሜ ነው መለያት? በቃ ይዘሽልን ሂጂ። ለምንድን ነው የማይወጣው? ዞር በልልኝ በህግ አምላክ። ገበናክ ተጋልጦብህ ነው በእኔ ላይ ምን እንትን ትላለህ? እናቴ እኔ በፍጹም እርሶን አለማክበር አይደለም እባክዎት። ያስጨነቀኝ ነገር ለእርሷ ቀለበት ሳደርግላት በዛ ጫካ ውስጥ መጣላት አልፈልግም። ከአንተ ጋር መጣላት አልፈልግም። አከብርሃለሁ። ተወኝ በቃ። የችግር ቀኔ ነህ። ተወኝ በቃ። እሺ እባክዎት ይቅር በለኝ። በቃ አጥፍቼ የሰራኸው ስራ ከባድ ነው። የሚያገዳድል ስራ ነው አጥፍቼ የሰራኸው። ከሆነ በጣም ይቅርታ። የሚያገዳድል ስራ ነው የሰራኸው። እናቴ አፈቅራታለሁ፣ እወዳታለሁ። ከእሷ የት ልጅ እድሜ ልክህን ታፈቅራታለህ። እኔ ምን ላድርግ? ስለዚህ እሷም ታፈቅረኛለች። እሷም ከኔ ተለይታ እኮ ህይወት አትኖርም። ፍቅር መንገድ አይሆንም። ፍቅር ህይወት አይደለም። በቃ አንተ እስኪ ልጠይቅህ፣ እሷን ሃይማኖት ልታስቀይራት ነው ወይስ አንተ ልትቀይር? ለእርሶ ይህንን ጥያቄ አልመልስልዎትም። አስፈላጊ ማንነቱ ቤተሰብ አይደሉም። እርሶ ቤተሰብ ሊሆኑ አይችሉም። ልጁን አውጥቶ የሚሸጥ ቤተሰብ ሊሆን አይችልም። የኪያ እናት እኮ ጉሮትን ቢያውቁ በትክክል እያደረጉ ያሉትን አይኖት እንኳን አያያቸውም ነበር። እያደረጉ ያሉትን ነገር ልጆትን አውጥተው ሽጠው በትክክል እንኳን ኢትዮጵያ ውስጥ አይደለም እዚህ ከጎን ቤተሰቦቿ ጋር እንኳን እንድትሆን አይደለም ያደረጉት። ያ ዲያስፖራ ወይ ከኔ ጋር ትሆኛለሽ ወይ እገላለሁ። የእርሶን እድሜ ይበልጣል ያ ሰው። ባላረጋገጥከው ነገር ላይ ዝም ብለህ አትናገር። ገና የራስን ለማድረግ ዝም ብለህ እያነሳ የኔማ ሆነች የኔ ናት። በቃ ምንም አይደለም እኮ ማዘር። እስኪ እናንተ እንዳላችሁ ፈጣሪ እኔ ኪያን የሚነሳኝ ከሆነ ይኸው ይሄን የፈለጋችሁት አይደል? ተመልከቱ እስኪ። አሁን ማወቃቸው ምንድነው? አሁን እንዲጠራ የፈለጉት ለምንድን ነው? እኔም ያወቅኩት እኮ ከሷ ነው። ምንም ልዩነት የለም። አሁን ምንድነው የፈለጋችሁት? እኔ እንድሰማ ተፈልጎ ተነገረኝ። ለሷ ደግሞ ሙሽ ማዘርዬ በቃ ይረጋጉ ነው። እኔ ልሰኛችሁ አቤት ነው አንድ ልጅ ወልጄ ምን እናድርግ? ምንድን ነው አንቺ ትስማሚያለሽ? እናንተ ለሱ ይፈራ። አሁን አንቺም ታመሽ ነው የሚሆነው። በቃ ወጡ የራሳችሁ ጉዳይ ነው። ማዘር ጠብቁኝ። ኑጡ በቃ ቆርጦና ካሜራ ማን ነው? በቃ አኑ አልተረጋጋ